ሰላም ጋይሶች፣ አሁን እንዴት በቀላሉ እንትን ማድረግ እንዴት ተጫዋች ቶሎ ማሳደግ እንደሚቻል አሳያችኋለሁ ማለት ነው። አሁን ዲክላን ራይስን በዳይመንድ ከፍዬ ስለገዛሁት ነው። እናንተም ከፈለጋችሁ እኔ አሁን ብሩኖ ፈርናንዴዝ፣ ሃላንድ እና ዲክላን ራይስ ስለገዛኋቸው ነው እዚህ ጋር ያልመጡልኝ። እናንተ ግን ይመጣላችኋል ካልገዛኋቸው እነዚህን ተጫዋቾች ካልገዛኋቸው ይመጣላችኋል ማለት ነው። እናም እንዴት ቶሎ ብለን ተጫዋች መጨመር እንደሚቻል አሳያችኋለሁ። አሁን ለምሳሌ ሳላይን ሲገዛው 84 ነበር፣ አሁን 87 ደርሶልኛል። ሜንዲዝ 84 ነበር፣ 86 ነው። እንዴት ቶሎ መጨመር እንደሚቻል አሳያችኋለሁ። ከዚህ በፊት እንደለቀቁት ከሆነ ፊትነስ ኮች እና ቴክኒካል ኮች ልዩነቱን የትኛው እንደሚጠቀም አሳያቻችሁ ነበረ። አሁን ደግሞ እንዴት ተጫዋች ቶሎ ማሳደግ እንደሚቻል አሳያችኋለሁ። ቫንዳይክ 85 ነበር፣ 87 አደረስችኋለሁ። እነዚህ አድርጌያቸዋለሁ። በመጀመሪያ መለየት ያለባችሁ ቴክኒካል ኮች፣ ፊትነስ ኮች እነዚህ ከነዚህና እዚህ ጋር ከፍታችሁ ይለያያል። አሁን እዚህ ጋር አንድ ጊዜ ነው የምነኩት። ይኸው 88 ገባ ሳራ ለጊዜነት ነው። ይሄ አሁን እንድጨምሩ ብሎ አይቻልም። ከሁለት ጨዋታ በኋላ ይለኛል። አሁን ይሄ ሁለት ጨዋታ ነው የሚለው። ከሁለት ጨዋታ በኋላ የሳላ አቅም ይጠፋል ማለት ነው። እና አሁን ልዩነቱ ግልጽ ይሆናላችሁ ይመስለኛል። በመቀጠል ደግሞ እንዴት ቶሎ ተጫዋች ማሳደግ ይቻላል የሚለው ላሳያችኋለሁ። እንደምታዩት ቴክኒካል ኮች እና ፊትነስ ኮች ነው። ዳይመንዴን ለማጠራቀም ስል መጀመሪያ ቴክኒካል ኮች ልሞክርላችሁ። ሞልሴን ጨምሮታል ማለት ነው። አሁን ደግሞ ፊትነስ ኮች ዲክላን ራይስን ጨምሮታል። እንደዚህ ያለ ነው። እንደገና ልሞክር እስቲ። ኒቸስ ሰሊባን ጨምሮታል ማለት ነው። እንደዚህ ያለ ነው ቶሎ ማጠራቀም የምንችለው። አሁን ግን በደንብ ሄድልን የለም። ስለዚህ አንድ ነገር ሲንሞክር በሰማያዊ እንሞክረዋለን። ፔድሪ 86 ገብቷል። ሃላንድ 86፣ በፊትነስ ኮች ደግሞ ሮድሪ 86፣ ዴማርኮ 87 የገባ ሆኗል። ዳይመንድ ለማጠራቀም ሰው ከዚህ በላይ አልነካም ማለት ነው። እና ይሄ ቀላል መንገድ ነው። እስቲ አሁን አያችሁት? እንደዚህ ነው። ተከላካዮቼ በደንብ ይጨመሩ ናቸው። እና እኔ አሁን ይሄን ኮድ ከክላስ ስለማገኝ ነው 175 ዳይመንድ አንድ ጊዜ ልንካላችሁ እናንተ እንዲገባችሁ። ሀኪሚና ራይስ ጨምሯቸዋል። በዚህኛው ደግሞ ካይሴዶን እናንተ ጨምሮላችኋል ማለት ነው። ፖሊስን ጨምሮታል። እንደዚህ ስታደርጉት እንደዚህ ይመጣላችኋል። እንደምታዩ ፔድሪ 86፣ ቪቲኒያ 86 የተለያዩ ተጫዋቾችን ጨምሮላችኋል። የሆነ ሰዓት ዳይመንድ በደንብ ካለኝ እንዴት የክለብ ሎጎ እንደምቀይር አሳያችኋለሁ። ግን አልባሌ ቦታ ላይ ዳይመንድ ባታፈሱ አሪፍ ነው። አንድ ጊዜ ለቅቄላችኋለሁ እንዴት የስታዲየማችሁን እንትን እንደ ኮሜዲካ ኮች ምናልሞቹ ለቅቄላችኋለሁ። እነዛን ቪዲዮ ብታዩት አሪፍ ነው። እናም ዳይመንድም እኔም አሁን እንትን ያልኩላችሁ እዚህ ጋር እንደምታዩት 150 ዳይመንድ 175 ዳይመንድ ስለማገኝ ነው። አሁን ከከላም በኋላ አብረው ሲደመሩ 187 ዳይመንድ ይኖረኛል ማለት ነው። ከዛም ጌም 3 ላይ እነዚህን ካሪየር እዚህ ጋር ካሪየር ከሚለው ገብቼ ይሄን አንደኛ እንደምጨርስ እርግጠኛ ነኝ። ሪች ግሩፔን መጨረሻለሁ። እንደማልሸነፍ አንድ ጊዜም ከሁለት ጌም በታች ነው መሸነፍ ያለብኝ፣ ግን እንደማልሸነፍ እርግጠኛ ነኝ። ስኮር 20 ጎል ጊዜ ሲንግል ፕሌየር የሚለው ግን ይሄን እርግጠኛ አይደለሁም። 2 ጎል አግብቻለሁ በፍሬዲኮ ቫልቫርዴ። እዚህ ጋር እንደምታዩት ቶፕ ስኮረር ብዬ ሲገባ ኪሊያን ምባፔ 2 ያለ ቫልቫርዴ 2 በቫልቫርዴ ይዞልኛል ማለት ነው። ከዛም አንድ ነገር ላሳያችሁ፣ ሪከርድ ላሳያችሁ። በዴይሊስ ያለኝን ሪከርድ እንደምታዩት 632 ጨዋታ አድርጌ 623ቱን ሳሽንፍ 9 አቻ ወጥቻለሁ። 9 አቻ ወጥቶት ለጓደኛዬ እየሰጠሁት ነው ማለት ነው። 2481 ጎል ሳገባ 86 ጎል ገብቶብኛል። ይሄም ጠንካራ ዲፌንስ እንዳለኝ ያሳያል። 110 ቢጫና
12 ቀይ ካርድ አይቻለሁ። ከፍተኛ ሽንፈት አስረበልሽ ምንም 14 ተሸነፍኩ። እንደዚህ ብለኛል ማለት ነው። ላይቭ ላይም 86 ጨዋታ 44 አሸንፌ 5 አቻ ወጥቼ 37 አሸንፌያለሁ ማለት ነው። ያገባሁት 166 ሲሆን 123 ነው። 33 ክሊንሺት አለኝ በ7 እንትን አለኝ እና እንትን 0 ሬድ ካርድ ምንም ካርድ አይቻላቅም። ከፍተኛ ሽንፈት 6-1 ሲሆን ከተሸነፍኩት 11 ባዶ ነው። ይሄን በኔትወርክ ምክንያት የሚሆን እድል ስላለው ነው። ኤግዚቢሽን ማሽን ደግሞ 13 0 አቻ እስከዛሬ ምንም አልወጣሁም። ይሄም ሬቲንግ 81 ነው። ፍሬንድሊ እንኳን ያን አይደለም ምክንያቱም ከባበረ ቡድን ጋር ስለሆነ የምጫወተው። አሁን ደግሞ ኢሞጂዎችን ላሳያችሁ። እነዚህን ኢሞጂዎች በሰድ ዳይመንድ መግዛት ያላችሁ ነው። አሁን ዳይመንድ ማባከን ስለማልፈልግ ነው እንደዚህ የማደርገው ማለት ነው። እና የዛሬ ቪዲዮአችን ይሄን መስል ነበረ። እና ለእናንተ ሰድ ዳይመንድ ስላባከንኩኝ እባካችሁ ላይክ እና ሰብስክራይብ ያደረጋችሁ